አት ገጽ ወኩልንቴ በትምህርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በቅድስት ሥላሴ ዘአምኑት ማኅፀነ ክህድ ከሰይጣን በቅድመ ዛቴሜ ቅድስት ቤተ ክርስቲያን እንተ ኢትስመ ማርያም ጽዮን ለዓለመ ዓለም። ነአኩተከ እግዚኦ ንሴብሐከ ንባርከከ እግዚኦ ነተአምነከ ንስብሐከ እግዚኦ ነስተበቁዐከ ንገኒለከ እግዚኦ ንትቀንይ ለስምከ ቅዱስ ንሰግድ ለከ ወዘለከ ይሰግድ ኩሉ ብርክ ወለከ ይትቀነይ ኩሉ ልሳን። አንተ ውእቱ አምላክ አመልክት ወእግዚእ አጋዕዝት ወንጉሠ ነገሥት አምላክ አንተ ለኩሉ ዘሥጋ ወለኩሉ ዘነፍስ ወነፄውዐከ በከመ አመረነ ቅዱስ ወልድከ እንዘ ይብል አንተ ሙሴ ወጸልዩ ከመ ዘበሉ ቅዱስ 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 ተብለህ የምትመለክ የምትመሰገን የሠራዊት ጌታ የዓለም ንጉሥ ኢየሱስ ክርስቶስ ሆይ ለዚህ ሰዓት ስላደረስከን እናመሰግንሃለን። ሰዓተ ሌሊቱን ባርከህ ቀድሰህ ሰላም ያሳደርከን አምላክ ሆይ መዓልቱን ባርከህ ቀድሰህ ሰላም እንድታውለን በቸርነትህ በምሕረትህ በይቅር ባይነትህ በአባትነትህ እንዳትለየን አምላካችን እንለምንሃለን፣ እንማጸንሃለን። ለዓለሙ ሰላም ለእኛም ለሕዝበ ክርስቲያኑ መረጋጋት ለምድሪቷ በረከትን አምላካችን እንድታደለን እንድትሰጠን እንለምንሃለን። ሀገራችንን፣ ሃይማኖታችንን፣ አንድነታችንን ከጥፋትና ከመለያየት ጠብቅልን። እኛንም ልጆችህን ከመከራ ከስቃይ ከስደት ከረሃብ ከጦርነት ከወረርሽኝ በሽታ ከድንገተኛ ሞት ከቀሳፊ ሰይጣን ቅዱሱ ደጉ ቸሩ አምላክ እግዚአብሔር ሆይ ጠብቀን። በሕመም ውስጥ ያሉ ወገኖቻችን በየቤታቸው በየሆስፒታሉ ያሉትን ፈውሱን ጤናውን አድላቸው፣ ሰላሙንም ስጣቸው። የሞቱትን በደጋጎቹ በአብርሃም በይስሐቅ በያዕቆብ አጠገብ አሳርፍልን። ያዘኑትንም አጽናናልን፣ የታሰሩትን አስፈታልን፣ በስደት ዓለም ያሉትንም ሰብስብልን። በጸሎት አስቡን አትርሱን ብለው ያሳሰቡትን የማትዘነጋው የማትረሳው ጌታ እግዚአብሔር ሁላችንም በቸርነት በምሕረት አስበን። በትዳር ያሉ ትዳራቸውን ባርክ፣ ልጆቻቸውን ባርክ፣ መልካም ስራቸውን ባርክላቸው። ትዳር ለሌላቸው ንጹሕ ትዳር ስጣቸው፣ ልጅ ለሌላቸው ልጅ፣ ስራ ለሌላቸው ተመስገን የሚሉበትን ስራ እድላቸው ስጣቸው። በጸሎት አስቡን አትርሱን ብለው ያሳሰቡትን የማትዘነጋው ጌታ አምላካችን እግዚአብሔር ወይ በቸርነት ሁላችንንም አስበን፣ ሀሳበ ልቦናችንን ሙላለን፣ አስተካክልልን። የሚፈታተንንን ጠላት የዲያብሎስ ሰራዊትን ከእግራችን በታች ወደቀ የታሰረ አድርግልን። መሐሪው ቸሩ ደጉ አምላካችንና ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ሆይ ጾም ጸሎታችንን ተቀበልልን። አጽራሪ ቤተ ክርስቲያንን፣ አጽራሪ ተዋሕዶን፣ አጽራሪ ገዳማትን፣ አጽራሪ አባቶችን፣ አጽራሪ ሊቃውንትን፣ አጽራሪ መምህራንን፣ አጽራሪ ምዕመናንን አስታክስልን። ከቅድስት ቤተ ክርስቲያን የራቁ ከሃይማኖት የወጡ መልሳቸው ሰብስባቸው፣ ለቃልህም ተገዥ አድርጋቸው። ለቅድስት ቤተ ክርስቲያን ስርዓቱን በኩራቱን የሚያወጡ ተራበን የሚያበሉ የተጠማን የሚያጠጡ መልካም ስራ ለሚሰሩ ስጦታቸው ለኃጢአት መደምሰሻ ለዲያብሎስ ድል መንሻ ለመንግሥተ ሰማያት መውረሻ አድርገህ ተቀበልልን። የዲያብሎስ ሰራዊት ያላየውን ንጹሕ እንጀራ ከሙሉ ጤንነት ጋር አድላቸው ስጣቸው። መሐሪው ደጉ ቸሩ አባታችን ምሕረት ቸርነት የበዛ የምሕረት አባት የይቅርታ ባለቤት ምሕረትና ቸርነትን ላክልን፣ ይቅር በለን። በጸሎት አስቡን አትርሱን ብለው ያሳሰቡትን የማትዘነጋው የማትረሳው ጌታ አምላካችን በቸርነት በምሕረት ሁላችንን አስበን። የሚፈታተነንን ጠላታችን የዲያብሎስ ሰራዊትን ከእግራችን በታች ወደቀ የታሰረ አድርገው። በሕመም ውስጥ ያሉትን ፈውሱን ጤናውን አድላቸው። የሞቱትን በደጋጎቹ አጠገብ አሳርፍልን። ያዘኑትንም አጽናናልን። በእስር ቤት ያሉትንም አስፈታልን። በስደት ዓለም ያሉትንም ሰብስብልን። ምሕረትህ ቸርነትህ የበዛ አባታችን ፈጣሪያችን መድኃኒታችን የአባቶቻችን የእናቶቻችን ጸሎት የቅዱሳን መላእክት ተራዳኢነት የእመቤታችን ምልጃዋ እንዳይለየን ያንተ
ቸርነት፣ ይቅር ባይነት፣ አባትነት እንዳይርቀን ያንተ ቅዱስ ፈቃድ ይሁን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለኔታብአነ እግዚእሰ መንሱት አላድነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ኦ ድንግል በሥጋኪ እመ እግዚአብሔር ጸወት ሰላም ለኪ ብሩክ አንቲ እማነስ ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስለኪ ተሃሉ ጸልዪ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ከመ ይቤዠነ እግዚአብሔር አብይ ኦ ሊቀ ኢየሱስ ክርስቶስ ሠራይ ኃጢአት ኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። አሜን ይደረግልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ ቅዱስ የሆነው ጌታ አምላካችን እግዚአብሔር ስለማይነገር ስጦታው ክብርና ምስጋና አምልኮና ውዳሴ ለሱ ይሁን። ማምላክ ወላዲተ አምላክ ቅድስት ንጽሕት ድንግል ማርያም ምርኩዛችን፣ መጠጊያችን፣ መሸሸጊያችን ስሟ ከፀሐይ መውጫ እስከ መጥለቂያው የተመሰገነ ይሁን። የዓለም ንጉሥ የዓለም ጌታ ኢየሱስ ክርስቶስ የተሰቀለበት መስቀሉ ፍቅሩን የገለጠበት ሥጋውን የቆረሰበት ደሙን ያፈሰሰበት መስቀሉ ክብርና ምስጋና ለሱ ይሁን። ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት፣ ቅዱሳን ጻድቃን፣ ቅዱሳን አበው ስማቸው ለዘላለም የተመሰገነ ይሁን አሜን። የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች የማምላክ የቅድስት የንጽሕት የድንግል ማርያም የሥራት ያደረ ቃል ኪዳን ልጆች የቅዱሳኑ ወዳጆች የመስቀሉ አማኞች ክቡራን አዛውንት አባቶቻችን፣ ክቡራን አዛውንት እናቶቻችን፣ ወንድሞቻችን፣ እህቶቻችን ሕፃናቶችንም ጨምሮ በሰበሰበን በወደደን ባፈቀረን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። ልዑል አምላክ ቅዱሱ ጌታ እግዚአብሔር ይመስገን። እንኳን ለቅዱሳን አባቶቻችን ለጻድቁ ለአቡነ እስትንፋሰ ክርስቶስ ለሌሎችም ቅዱሳን ወርሃዊና ዓመታዊ መታሰቢያቸው እንኳን አደረሰን አደረሳችሁ። ያው እንግዲህ ገድሉን ሁላችንም እናደምጣለን። እግዚአብሔር በበረከት ይጎብኘን። የአባቶቻችን ጸሎት ከሁላችን ጋር ይሁን አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ገድለ ዘአቡነ እስትንፋሰ ክርስቶስ ዘይትነበብ በዕለተ ሐሙስ። ጸሎቱ ወበረከቱ ያለው ምስለ ኩልነ ሕዝበ ክርስቲያኑ ምስለ ሀገሪትነ ኢትዮጵያው ምስለ መካነነ መካነ ቅዱሳን ወአድባራት ወገዳማት ለዓለም ዓለም አሜን። ስሙ በእዝነ ልብክሙ ኩልክሙ ውሉደ ቤተ ክርስቲያን እድ አንስት ለመጻይክሙ ትሰሙ ጣዕሙ ገድሉ ለአቡነ እስትንፋሰ ክርስቶስ ወምድረ ዝሖረ አቡነ እስትንፋሰ ክርስቶስ እምድረ ትግራይ ከመ ይተአምኖ ለተስዓቱ ቅዱሳን ወበጽሐ ደብረ ዳሙ መካነ አቡነ አረጋዊ ወአይረገ ዘንበለ ሀብተ አቲቦ በትምህርተ መስቀል ወነበረ በህየ 40 መዓልት ወ40 ሌሊት በጾም ወበጸሎት ወበትጋህ ቀዊመ እንበለ ዕረፍት ወጽርዓት። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም አሜን። ሐሙስ የሚነበብ የአባታችን የአቡነ እስትንፋሰ ክርስቶስ ገድል ነው። ጸሎትና በረከቱ ከሁላችን ሕዝበ ክርስቲያን ጋርና ከሀገራችን ከኢትዮጵያ ከደብራችን ከመካነ ቅዱሳን ከሁሉ ገዳማት ወአድባራት ጸንቶ ይኖር አሜን። የአባታችን የአቡነ እስትንፋሰ ክርስቶስ የገድሉ ጣዕም ትሰሙ ዘንድ የመጣችሁ የቤተ ክርስቲያን ልጆች የሆናችሁ ወንዶችና ሴቶች በሙሉ ፈጽማችሁ በዝነ ልቦናችሁ ስሙ አድምጡ። ከዚህ በኋላ አባታችን አቡነ እስትንፋሰ ክርስቶስ ወደ ትግራይ ሀገር ከ9 ቅዱሳን በረከት ይቀበሉ ዘንድ ሄደ። ደብረ ዳሞ ደርሶ በትምህርተ መስቀል አማትቦ ያለ ገመድ ከደብረ ዳሞ ተራራ ላይ ወጣ። በተራራ ላይ 40 መዓልት 40 ሌሊት በትጋት በመጾም
ሳይቀመጥ ቆሞ እየጸለየ ሰነበተ። ከዚህ በኋላ አቡነ አረጋዊ አቡነ እስትንፋሰ ክርስቶስን ተገናኙ። ከዚያም እርስ በርሳቸው ሰላምታ ተሰጣጡ። የእግዚአብሔር ገናንነትን ተጋድሎ ያላቸውን የመነኮሳትን ታምራትን ሃይማኖትን ተጫወቱ። ሁለቱም አቡነ ዘበሰማያት ከጸለዩ በኋላ አቡነ አረጋዊ ተሰውሮ ወዳለበት ቦታ ተመልሶ ሄደ። አባታችን አቡነ እስትንፋሰ ክርስቶስ ወደ ደብረ አክሱም ሄዶ ጽዮንን ተሳለማት። ጽዮንም የልጄ የክርስቶስ እስትንፋስ የሆንክ የከበርክ መናኝ ሆይ እንደምን አለህ አለችው። አባታችን እስትንፋሰ ክርስቶስ የእግዚአብሔር የሕጉ ማደሪያ የሆንሽ ጽዮን ሆይ ሊቀ ነቢያት ሙሴ በደብረ ሲና 40 መዓልትና 40 ሌሊት ሲጸልይ በጾመ ጊዜ ከእግዚአብሔር ዘንድ ለእኛ የወረድሽልን እኛን ለማዳን ለሙሴ የተሰጠሽ ለአንቺ ሰላምታ ይገባሻል። ከዚህ በኋላ ወደ እኛ ወደ ኢትዮጵያ ምድር መጣሽ፣ ሕግና ስርዓትን ከአንቺ ይወጣል። እኛ ዛሬ ተገለጭልን ብሎ ጽዮንን አመሰገኗት። በዚያን ጊዜ ተገልጻ በማየት ደስ ተሰኘችበት። እጅም ነሳት። እሷንም አስመስሎ 2 ጽላት እንድወልድ ልደት ምሳሌ 2 አድርጎ ቀረጸ። ከዚህ በኋላ ሄዶ አባ ጴንጥላዊ፣ አባ አሌፍን፣ አባ ጽማን፣ አባ አበጼን፣ አባ ገሪማን፣ አባ ይማታን፣ አባ ጉባን፣ አባ ሊቃኖስን እጅ ነሳቸው። ከ9ኙ ቅዱሳን ቡራኬ ተቀበለ። የገላቸው መጽሐፍ ከመልካቸው ጋር አነበበ፣ ጽፎ ያዘ። ከዚህ በኋላ ደብረ ቢዘን ሄዶ አቡነ ፊልጶስን አገኘ። ከሱም ቡራኬ ተቀብሎ ከዚያም በኋላ ወደ አቡነ አብየ ጊዜም ገዳም ሄደ። ከአብየ ጊዜ ገዳም ተገናኝቶ መንፈሳዊ ነገር ተጫወቱ። በዚያም ብዙ ቅዱሳን አግኝቶ የእግዚአብሔር ምስጢር ከእነሱ ጋር ተጫወቱ። ዳግመኛ ወደ ድንጋይ ዋሻ ገብቶ ለመብልና ለመጠጥ 40 ሌሊትና 40 መዓልት ቆየ። በብዙ መከራ ይፈትኑት ዘንድ አጋንንትን ወደ እሱ መጡ። መላእክት እያጽናኑት 10,000 10,000 1,000 እየሰገደ ናላው በአፍንጫው እስኪፈስ ድረስ ከዚያው ቆየ። በክብር ላይ ክብር፣ በጸጋ ላይ ጸጋ ተጨመረለት። ከዚያ ተነስቶ የትግራይን አድባራት ገዳማትን ይጎበኝ ዘንድ ሄደ። በሰሜን በኩል ወዳለችው ምድር ወደ ያሬድ ደብር ደርሶ የገሉ መጽሐፍ ከአንቀጸ ብርሃን ጋር አነበበ። እመቤታችን ከያሬድና ከልጇ ከወዳጇ ጋር ወደ እርሱ መጣች። ብዙ ታምራትን አደረገችለት። ከእርሱም ተምሮ ተባርኮ ሄደ። ከመላው ውሃ በደረሰ ጊዜ በመስቀል ምልክትም ያማትባል። አማትቦ ከእግሩ እንደ ደረቅ እየረገጠ ይሻገራል። 5 አንበሶችና 5 ነብሮች ይከተሉታል። እነዚህም አንበሶችና ነብሮች የሚመግቡት ባጡ ጊዜ ድንጋዩን ባርኮ ሥጋ ያደርግላቸዋል። እነሱም ያንን ይመገባሉ። ይህ እግዚአብሔር ድንቅ ታምር ነው። ለሰዎች ሲርባቸው እንደዚህም ድንጋዩን ባርኮ ምግብ ያደርግላቸዋል። ህብስቱን ከሰማይ ዮናኤል የተባለ መልአክ በአባታችን ጸሎት ያወርድላቸዋል። ከዚህ በኋላ ወደ ዋልድባ ምድር ደርሶ በዚያም በዋሻ ውስጥም እየጾመ ለገዳም እያገለገለ 4 ዓመት ቆየ። ከ4 ዓመት በኋላም ከአቡነ ሳሙኤል ጋር ተገናኝቶ አቡነ ሳሙኤልን የአንተ ክፍል ይሄ ነው ብሎ ቦታውን ነገረው። ከ4 ዓመት በኋላ አረጋውያን መነኮሳትን ተሰናበታቸው። እነሱም መርቀው የኢትዮጵያን ገዳማትን ተዛውሮ እየጎበኘ ከዚያም ወደሚባል አገር ደረሰ። ይኸውም ጎዣም ነው። እዚያን እያስተማረ እያጠመቀ የታመሙትን እየፈወሰ የዕውራንን ዓይን እያበራ ሙታንን እያስነሳ በዚያ ተቀመጠ። ታምራትን እያደረገ በጾም በጸሎት የሙታኖችን የምታታቸውን እጽዋት የጥንቁላቸውን ሥራ ሸረበባቸው።
እነሱም ምታታቸውን ጥለው ንስሐ ገቡ። አባታችን አቡነ እስትንፋሰ ክርስቶስ ባህር ውስጥም ገብቶ 9 ዓመት ለኢትዮጵያ ጸለየ። ወምድረ ተስዓ ዓመት መጽአ አቡነ እግዚእነ ወይቤሎ ወፍቁሬ እስትንፋሰ ክርስቶስ ተፍጻሜ መነኮሳት ዕፀ እምባሕር ወመሃርኩ ለከ ዘንተ ዛተ ሀገረ ወኩለ ኢትዮጵያ። ከ9 በኋላ ዓመት በኋላ ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ የመነኮሳት መጨመሪያ ከመነኮሳት ሁሉ ብልጫ ያለ ወዳጄ እስትንፋሰ ክርስቶስ ሆይ ይህችን ሀገር እና የኢትዮጵያን ሰዎች ምሬልሃለሁ፣ ከዚህ ባህር ውጣ አለው። ወበጺሐ ወፃ አቡነ እስትንፋሰ ክርስቶስ አስተባረከ ወሰገደ ዲበ ምድር ወአይኩቶ ለእግዚአብሔር ወይቤሉ ፍቁሬ እግዚእ ፍቁሬ እስትንፋሰ ክርስቶስ ሆር ሀበ ምዕራፈ መንገለ ምስራቅ ዘሰማ ሀገረ ዳዊት ወዳግም እውህከ ኪዳነ ዘገብረ ተስካልከ ወዘጸውዐ ስምከ ዘጸሐፈ መጽሐፈ ገድልከ ዘአንብባ ዘፈከረ እምህር ለከ እስከ 7ቱ ትውልድ በእንተ ጻማ ገድልከ ወድካምከ ወዘንተ ብሔለ አርገ እግዚእነ ውስተ ሰማያት በአብይ ስብሐት። አቡነ እስትንፋሰ ክርስቶስ ከባህር ውስጥ ወጥቶ ተንበርክኮ ለጌታችን ሰገደ። ጌታችን ኢየሱስ ክርስቶስም የማረፊያውን ቦታ የምትሆን ምስራቅ ወደምትሆን ወደ ዳዊት ሂድ። ዳግመኛ ዝክርን የዘከረ ስምን የጠራ የገድልን መጽሐፍ የጻፈ ያጻፈ ገድልን ያነበበ የተረጎመ የሰማውን እስከ 7 ትውልድ ምሬልሃለሁ፣ ስለ ድካም ብዛት ኃጢአቶቻቸውን ይቅር እላቸዋለሁ ብሎ በክብር በምስጋና ወደ ሰማይ አረገ። ዝክራቸውን የዘከረ መታሰቢያቸውን ያደረገ በስማቸው የተራቡትን ያበላ ያጠጣ፣ ያነበበ ያስነበበ፣ የሰማ ያሰማ። ከዚህ በኋላ የአባታችን የአቡነ እስትንፋሰ ክርስቶስ ዝናው በንጉሱ እና በጳጳሱ አባ ሲኖዳ ዘንድ ተሰማ። መልካምነት ከዚህ የተነሳ ንጉሱና ጳጳሱ አባ ሲኖዳ አባ አልፋኤል ከይባቤ መጥተው ከእርሱ ተባርከው በረከት ተቀበሉ። ኤልሳ ከኤልያስ ለበረከት ትሆን ዘንድ መጠምጠሚያውን እንደተቀበለ እንደዚሁም ከአባታችን ቡራኬ ተቀብሎ መጽሐፈ ነገሥት ምዕራፍ 2 መጽሐፈ ነገሥት ካልዕ 2:12 እስከ 14 ንጉሥ የመንግሥቴን ቦታ አመልክተኝ ብሎ ጠየቀ። አቡነ እስትንፋሰ ክርስቶስ በመስቀል አመልክቶም በሰሜን በኩል እንጨት አለ፣ ከዚያ ሄደህ ኑር፣ አንተና ልጆች ለዘላለም በዚያ ትኖራላችሁ። ወምድረ ተናገረ ዘንተ ነገረ ጸለየ ላለ ንጉሥ ጳጳስን ዘንተ ጸለየ ጸሎተ አቡነ እስትንፋሰ ክርስቶስ ወምዝ ተንሥአ ንጉሥ ከመ ይሁር ወበጽሐ ሀገረ በሰላም ወአቡነ እስትንፋሰ ክርስቶስ ወልብሰ ክርስቶስ ረድኡ ሆሩ ወበጹ ባሕረ ጊዮን ወተካፈሉ ሎሙ ባሕረ ወኮነ አይረፈ በይምን ወአረፍሰ በጽጋም ወሃዶ በሰላም። አቡነ እስትንፋሰ ክርስቶስ ይህን ተናግሮ ለንጉሱ ጸሎት ጸለየ። ጳጳሱም ለእስትንፋሰ ክርስቶስ ጸለየ። ንጉሥም ይሄድ ዘንድ ተነስተ አባታችን እስትንፋሰ ክርስቶስ ከደቀ መዛሙርቱ ልብሰ ክርስቶስ ጋር ሄደ። ከአባይ ባህር ደረሱ። ባህሩ ወዲያና ወዲህ ተከፍሎ እንደ ግድግዳ ቀጥ ብሎ ቆመላቸው። እነሱም በደረቅ ተሻገሩ እንደ እስራኤላውያን። ወምዝ ያጉሮ ኮነ ጽርበተ ፀሐይ ዋሚሃ ጸለየ አቡነ እስትንፋሰ ክርስቶስ ወይቤላ ለፀሐይ ኦ ፀሐይ አወገዝኩኪ በኃይለ እግዚእ ኢየሱስ ክርስቶስ ከመ ትቁሚ ሊተ ይእዜ በከመ ቆሚኪ ቀዳሚ ለኢያሱ መስፍን በሀገረ ገባኦን ኦተ ጊዜ ተመየ ፀሐይ ድሪሃ ወቆመት በከመ ቃሉ ለአቡነ እስትንፋሰ ክርስቶስ። በተሻገሩ ጊዜ ፀሐይ ልትገባ ደረሰች። አቡነ እስትንፋሰ ክርስቶስ እጅግ ጸልዮ አለቀሰ። በጌታ በኢየሱስ ክርስቶስ ስም አውግዤሻለሁና
ለመስፍኑ ኢያሱ በገባኦን እንደቆምሽ አሁንም ቀጥ ብለሽ ቁሚ አላት። ፀሐይ ወደ ኋሏ ተመልሳ እንደ አቡነ እስትንፋሰ ክርስቶስ ቃል ቆመች። አያችሁት? ቅዱሳን ቃል ኪዳናቸው፣ ጸሎታቸው እንደዚህ ነው ማለት ነው። ታዲያ ሰዎች አያማልዱም ሲሉ ይደመጣሉ ስለማይገባቸው። ስለዚህ ችግር ነው። አባታችን በብርሃን ሰረገላ በወጣ በ17 ዓመቱ ደብረ አስኬጅ ገባ። ፀሐይም እስትንፋሰ ክርስቶስ ሆይ እገባ ዘንድ ፍታኝ አለችው። እግዚአብሔር ይፍታሽ ባላት ጊዜ ገባች። አባታችን እቺ ለዘላለም ማረፊያዬ ናት፣ መርጫታለሁና በእርሷ እኖራለሁ አለ። 6ቱ መነኮሳት ከእርሱ ጋር ገቡ። እነሱም የገዳሙ ግሼ አቡነ መልአከ ክርስቶስ፣ ሁለተኛ የጸበለ ጎህ ገዳም አቡነ አካለ ክርስቶስ፣ ሶስተኛ ዘመለኮት ሥላሴ፣ አራተኛ ዘደብረ ጽርሐት አባ ቴዎግሊዮስ፣ አምስተኛ አባ ስነ ድንግል፣ ስድስተኛ የገዳሙ ጸጋ አቡነ አካለ ክርስቶስ ናቸው። በዳውንት አገር 17 ገዳማትን በእስትንፋሰ ክርስቶስ እጅ በዚያ ወራት ቀኑ። ዕድሜው ወደ 33 ዘመን በሆነ ጊዜ ወደ ደብረ ድባ አበምኔት መጥቶ ሚያዝያ 9 ቀን ምንኩስናን ተቀበለ። በዚያች ዕለትም ቆብን፣ አስኬማን፣ ቅናትን፣ ቀሚስን፣ መታጠቂያን፣ መስቀልን፣ በትርን፣ ጭራን፣ ስዕልን እነዚህን ተቀበለ። እነዚህም ከተቀበለ በኋላ ቆሞ ሲጸልይ ዋለ። ያለ ሥጋ ወደሙ ምንም አልቀመሰም። የፍጹማን መነኮሳት አብነት የሚሆን አባታችን ጻድቁ እስትንፋሰ ክርስቶስ ያችን ገዳም ደብረ ቀርሜሎስ፣ ደብረ ኤልዳባ ብሎ ሰየማት። በዚያን ድንጋይ ፈልፍሎ ዋሻ አዘጋጅቶ ሉቃስ የሳላት ከግብፅ የወጣች ከልጇ ከወዳጇ ጋር የተሳለች የእመቤታችን ስዕል በዚህ አስገብቶ እርሱም ገብቶ የዋሻውን ደጅ ዘጋ። ያለ ደቀ መዛሙርቱ ለብሰ ክርስቶስ ከሌላ ሰው ጋር አይገናኝም። በውስጧም በጾም በጸሎትም በስግደትም ሌሊትም በትጋትም በትርምትም በረሃብም በጽምም በርቃን በድህነትም ሥጋን በማድከም ጽሙድ እንደ በሬ ቅኑት እንደ ገበሬ ሆኖ ኖረ። እነዚህም 10 መልካም ምግባሮች ይባላሉ። በዚህ ቦታ ብዙ ታምራትን ድንቅ ድንቅ ሥራን አደረገ። በአንዲት ቀንም ጸሎትን ጸልዮ 240,000 ነፍሳትን በየሰዓቱ ከሲኦል ያወጣ ጀመረ። ጸሎቱ በረከቱ ከሁላችን ጋር ይሁን። ታዲያ ያማልዳሉ። ከዚህ በኋላ አንድ አምላክ በሚሆን በአብ ወወልድ በመንፈስ ቅዱስ ስም ይህን ጸሎት በእግዚአብሔር አጋዥነት እጀምራለሁ ይላል። ኃጢአትን የሚያስተሰርይ ንስሐን የምትቀበል በደልን ይቅር የምትል ለኃጥእ ተስፋ የባህሪ ልጁ የሕይወት ቃል የዓለምን ኃጢአት የምታስተሰርይ የካህናት አለቃ ጌታ ኢየሱስ ክርስቶስ ሆይ የኔንም ኃጢአት የወገኖችንም ኃጢአት ይቅር በል። ጸሎትና ልመና ወደ እግዚአብሔር ምልጃ ለነፍስና ለሥጋ የሚጠቅም ነውና በሕይወት ሥጋ ያሉ ሰዎች ይህንን ጸሎት በሚጸልዩ ጊዜ አባቶቻችን፣ እናቶቻችን፣ ዘመዶቻቸው፣ ወዳጆቻቸው በአንድ ጊዜ ከሲኦል ያወጡበታል። የእሾህ አክሊል ጎንጉነው አቀዳጁ የጌታችን የመድኃኒታችን ኢየሱስ ክርስቶስ ራስን ሆናል። ሆይ ለአንቺ ሰላምታ ይገባሻል። ሥጋችን ለማንጻት ነፍስን ለመቀደስ እስከ መመታት ድረስ ንጹሕ ደም አፈሰስሽ። እኔን ገሌን ማሪልኝ እያለ ስም ይጠራል። አባታችን ሆይ በል። ሰይጣን የተገፋውን የኃጢአትን ምራቅ ከእኛ ለማስወገድ ጸለየ። ስለ እኛ አይሁድም ርኩስ ምራቃቸውን የተፉብሽ የዓለም ቤዛ የመድኃኔዓለም ኢየሱስ ክርስቶስ ክብር ፊት ሆይ ለአንቺ ሰላምታ ይገባሻል። ዛሬም የኔም ኃጢአት አስወግጂ። አባታችን ሆይ አቡነ ዘበሰማያት ይባላል። አላዋቂ በሆነ በስቃይና አይሁድ እጅ በጥፊ የተመታችው የቤዛ ዓለም የመድኃኔዓለም የኢየሱስ ክርስቶስ ጉንጮች ወይ ለእናንተ ሰላምታ ይገባቸዋል። በእናንተ ምክንያት ፈጽሞ የተዘጋ ገነት ተከፈተ። እንዲሁም የልቦና በር ፈጽሞ ይክፈትልኝ። አባታችን ሆይ እንግዲህ አባታችን ሆይ ቢለው እንግዲህ ይህንን ይጸልያሉ ማለት ነው። የነፍስና የሥጋን መድኃኒት ትለውጭ ዘንድ ትሰጭን ዘንድ የምድረ ሐሞትን ከርቤን ትጠጭ ዘንድ የወደድሽ የዓለም ቤዛ
የመድኃኒታችን ኢየሱስ ክርስቶስ የከበርሽ ከፍ ከፍ ያልሽ ክንድ ሆይ ለአንቺ ሰላምታ ይገባሻል። ሁላችን የልጆች ፍጥረቶች የእጆችሽ ፍጥረቶች ነንና የኃጢአት ሸክም ተሸከሚልኝ፣ የኃጢአቴን ሸክም ተሸከሚልኝ፣ የበደሌን ሸክም አቅልልኝ። አሜን። ስለ እኛ በአደባባይ የሞት መስቀል የተሸከምሽ የዓለም ቤዛ የመድኃኔዓለም ኢየሱስ ክርስቶስ የከበርሽ ከፍ ከፍ ያልሽ ክንድ ሆይ ለአንቺ ሰላምታ ይገባሻል። ሁላችን የእጆች ፍጥረቶች ነንና የኃጢአት ሸክም ተሸከሚልን፣ የበደል ሸክም አቅልልን። አባታችን አሜን። አባታችን ሆይ ስለ እኛም ስለ ፍጥሮች የመስቀል ግንድ የተሸከምሽ የዓለም ቤዛ የመድኃኔዓለም የኢየሱስ ክርስቶስ ልዩ የሆንሽ ጀርባ ወይ ለአንቺ ሰላምታ ይገባሻል። ዛሬም የኃጢአትን ግንድ ላኪልኝ፣ የኃጢአቴን ግንድ ላኪልኝ። አባታችን ሆይ የተረገመ አይሁድ በችንካሩ ይቸነክሩሽ ዘንድ የወደድሽ የመድኃኔዓለም የፈጣሪያችን ኢየሱስ ክርስቶስ የከበርሽ ቀኝ እጅ ሆይ ለአንቺ ሰላምታ ይገባሻል። እንደዚሁም በስንፍና የሰራሁትን በደሌን አጥፊልኝ። አሜን። አባታችን ሆይ አስቀድመሽ ስለ በደላችን ከሃዲያን አይሁድ በችንካሩ ይቸነክሩ ዘንድ የወደድሽ ያለመለወጥ ፍጹም እግዚአብሔር ፍጹም ሰው የሚሆን የመድኃኒታችን የፈጣሪያችን የኢየሱስ ክርስቶስ የከበርሽ ግራ እጅ ሆይ ሰላምታ ላንቺ ይገባሻል። እንደዚሁም የኔንም በደል ቸንካሬ የሞት ችንካር ከሚሆን ከዲያብሎስ አድኘኝ። አሜን። አባታችን ሆይ ስለ ኃጢአታችን ክፉ አይሁድም የቸነክሩ ዘንድ ፈጽመው ያሰሩሽ የፈጣሪያችን የመድኃኒታችን የኢየሱስ ክርስቶስ የከበርሽ ቀኝ እጅ ሆይ ለአንቺ ሰላምታ ይገባሻል። እንደዚሁም ኃጢአቴን አስተሰርይልን። አሜን። አባታችን ሆይ በእውነት የታመነ እውነተኛ ቅን ንጉሥ የሚሆን የዓለም ቤዛ የመድኃኔዓለም የኢየሱስ ክርስቶስ የከበርሽ ግራ እግር ሆይ ሰላምታ ላንቺ ይገባሻል። ያለ በደል በቅዱስ መስቀል ላይ ተቸንክረሽ እንደዚሁም ኃጢአቴን ተቸንከሪልኝ፣ የበደል መጽሐፍም ደምስሽልኝ። አሜን። አባታችን ሆይ ኃጢአትን የምንታጠብበት የምናስተሰርይበት ውሃ ደም ከጎንሽ እስከምታፈሽ ድረስ በመስቀል ላይ ሳለሽ በጦር ጎንሽ የተወጋሽ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ልዩ የከበርሽ ጎን ሆይ ሰላምታ ላንቺ ይገባሻል። ተዘግቶ የነበረው የሰማይ ምስጢር በአንቺ ምክንያት ተገለጠ፣ ተከፈተ። እንደዚሁም ሁሉ የልቤን በር ይክፈትልኝ። አሜን። አባታችን ሆይ በመስቀል ላይ መከራ ለተቀበሉ ለጌታችን ለፈጣሪያችን ለመድኃኒታችን ለኢየሱስ ክርስቶስ አካላት ሁሉ ሰላምታ ይገባሻል። የጌቶች ጌታ የንጉሶች ንጉሥ የጌታ ኢየሱስ ክርስቶስ ሆይ ለአንተ ክብር ምስጋና ይገባል። በታላቅ ችንካሮች ይቸነክሩ ዘንድ ስለ እኛ ስትል የወደድክ ዛሬም በፍቅር ትቸነከርልን ዘንድ እንለምናለን። ከእኛ መከራ ስለተቀበልክ እኛ ከአንተ ጋር መከራ እንቀበላለን። በመስቀል ላይ የተቀበልከው የመከራ ተላላፊዎች አድርገናልና በመከራ ስለመሰልህን እንደዚሁም በጌትነት በምትመጣበት ጊዜ በዕለተ ምጽአት ከአገልጋዮቹ ከቅዱሳን ጋር ክብር አድለን። አሜን። አባታችን ሆይ ኦስ አልፋ ቤጣ የምትባል ጌታ ኢየሱስ ክርስቶስ ሆይ የባህሪ አባት አባ መጠጊያ ኃይል ይሁነኝ። እግዚአብሔር ዕድል ፋንታ የጽዋ ተርታዬ ነው። አቤቱ እንደ ቸርነት ጎዳናዬን አስተካክልልኝ። አንተ ለወደድከው መራራውን ከማር ወለላ ይልቅ ጣፋጭ ይሆናልና እኔንም ይሄንን እወዳለሁ። እግዚአብሔር አንተን መውደዴን ስጠኝ፣ በፈጣሪ አስመልክተኝ። እኔንን እወዳለሁ። እግዚአብሔር ወይ አንተን መውደዴን ስጠኝ፣ ፈጣሪ አስመልክተኝ። አስተዋይ ልቦና ስጠኝ፣ ፈጣሪ ጥበበኛ እግዚአብሔር አውልግሎስን ልቦናዬን ሰማያዊ በር ክፈትልኝ፣ አይነ ልቦናዬንም አብራልኝ፣ ኃጢአቴን ይቅር በለኝ። አሜን። አባታችን ሆይ
መሐሪ የሆንክ አምላክ ሆይ ይቅር በለኝ። አምላክ ሆይ ቸር አምላክ ሆይ እኔን የበደለኛውን ኃጢአት ይቅር በል። አሜን። አባታችን ሆይ ዓለም ሳይፈጠር አስቀድመ የነበርክ ዛሬም ያለ ዓለምን አሳልፈ የምትኖር የወልድ የመንፈስ ቅዱስ ልባቸው አብ ሆይ ሰላምታ ይገባሃል። ዓለም ሳይፈጠር አስቀድመ የነበርክ ዛሬም ያለ ዓለምን አሳልፈ የምትኖር አብ የመንፈስ ቅዱስ ቃላቸው ወልድ ሆይ ለአንተ ምስጋና ይገባል። ዓለም ሳይፈጠር አስቀድመ የከበርክ ዛሬም ያለ ዓለምን አሳልፈ የምትኖር የአብና የወልድ የሕይወታቸው እስትንፋስ መንፈስ ቅዱስ ስለአንተ ሰላምታ ይገባል። 3 ጊዜ አሜን። አቤቱ ፈጣሪ ሥጋዬን ነፍሴን ባርክ። አቤቱ ፈጣሪ ሕይወቴን ሞቴን ባርክ። አቤቱ ፈጣሪ ጸሎቴ ልመናዬን ባርክ። እኔን ኃጥ የሁላችንንም ኃጥ በደለኛ የምንሆንም አሜን። አባታችን ጌታ ኢየሱስ ክርስቶስ የሚያስጨንቀኝ ለአንተ ቀላል ነው፣ የራስ ለአንተ ቅርብ ነው። የራቀው ለአንተ ቅርብ ነው። ጌታ ኢየሱስ ክርስቶስ ወይ ይቅርታ ከእኔ አትዘግይብኝ፣ አታርቅብኝ። የሚያደንቁ ከፍ ከፍ አድርጋቸው፣ ለአንተ ቀላል ነው። ኃጢአቴን አስተሰርይልኝ፣ አንተ መከራ በደልን ይቅር በለኝ። እግዚአብሔር ፈጣሪ ሆይ በሦስትነትህ ተማጸንኩ፣ በትክክል ስልጣንህ ተማጸንኩ፣ በአንድነትህ ተማጸንኩ፣ በመለኮትህ ተማጸንኩ። አንተን በወለደች በድንግል ማርያም እናትህ ተማጸንኩ፣ በቅዱስ መስቀልህ ተማጸንኩ፣ በምትወደው በወዳጅ በቅዱስ መስቀልህ ተማጸንኩ። አንተን ባጠመቀ በቅዱስ ዮሐንስ መጥምቅ ተማጸንኩ። መልአከ ምክር በሆነው በቅዱስ ሚካኤል ተማጸንኩ። ያንተን መወለድ ለድንግል ማርያም የደስታ ብስራትን በነገራት በቅዱስ ገብርኤል ተማጸንኩ። እኔ ኃጢአተኛውን በወዳጅ በእስትንፋሰ ክርስቶስ ተማጸንኩ። የእኔንም የሕዝብን ኃጢአት ይቅር በል። አሜን። አባታችን ሆይ አባታችን ይችን ጸሎት ሲጸልይ ነፍሳት ከሲኦል በቀን 7 ጊዜ በሌሊት 7 ጊዜ ያወጣ ነበረ። አቡነ ዘበሰማያት ከሰላመ ገብርኤል ቀበኒ ጋራ ሲጸለይ 4,000 ነፍሳትን ከሲኦል ያወጣል። የዚህችን ጸሎት ክብር ፈጽሞ በሰማይም ቢሆን በምድርም ቢሆንም አይገኝም። በአምላክ ልቦና በድንጋሌ ሥጋ በድንጋሌ ነፍስ በጸናች አምላክን በወለደች በድንግል ማርያም ልቦና በደጋጎች በጻድቃን በሰማዕታት ፍጹማን በሚሆን በመነኮሳት በደናግል ልቦና በተመረጠው በ99 ነገደ ቅዱሳን መላእክት ልቦና በቅዱስ ሚካኤልና በቅዱስ ገብርኤል ልቦና ይገኛል እንጂ። እነርሱም ይችን ጸሎት በጸለዩ ጊዜ 240,000 ነፍሳትን ከሲኦል ያወጣሉ። እመቤታችን እግዝእትነ ማርያምን በየዕለቱ 40 ምዕት ነፍሳትን 1000 ነፍሳትን ታወጣለች። ንስሐ የገቡ ኃጢአተኛን እንኳን በጸለዩ ጊዜ 1,000 ነፍሳትን ያወጣሉ። የችም ጸሎት አታወጣም ብሎ የሚጠራጠር ቢኖር መንግሥተ ሰማያትን አያየትም። ወደ ቀደሙ ነገር እንመለስና አባታችን አቡነ እስትንፋሰ ክርስቶስ ዓይኑን ቀና አድርጎ ፊት ወደ ምስራቅ መልሶ እጁን ዘርግቶ ያለ እረፍት ያለ ማስታጎል ዘውትር ይጸልያል። ይህች ጸሎትም በሚጸልይበት ሰዓት ጌታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ በግልጥ ያየዋል። እጁ ተቸንክሮ ፊቱን በጥፊ ተመቶ በጅራፍ ተገርፎ እየተሰደበ በገመድ ታስሮ በቀራንዮ መድኃኔ ዓለምን ባየ ጊዜ እጅግ ስቅቅ ብሎ አልቅሶ በድንጋይ 40,000 ቀኝ ፊቱን 40,000 ግራ ፊቱን ይመታል። በዚህን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ልመናውን ስለ ጸሎቱ፣ ስለ ጽኑ እንባው፣ ስለ ብዙ ትሩፋቱ ከሲኦል ነፍሳትን ያወጣለት ዘንድ መላእክትን ያዛቸዋል። እንግዲህ የጸሎት ውጤቱ ማለት ነው። የጌታችን የኢየሱስ ክርስቶስ መከራ ሕማሙን በሚገልጥ እነዚህ ጸሎትን መድኃኔዓለም አስቀድሞ ለሦስቱ ቅዱሳን ደናግል የገለጠላቸው በሬዚየዲን፣ ሜታዳን፣ ኤልሳቤጥ ይባላሉ። ጌታችን ለአባታችን በሚገልጥበት ሰዓት ከእነርሱም ደናግሎቹ ለአባታችን ለእስትንፋሰ ክርስቶስ ተገልጦለት ይታዩት ነበር።
ጌታችን ኢየሱስ ክርስቶስ 27 ጊዜ ፊቱን እጆቹን ጠቅልሎ በጥፊ እንደመቱት እንደ 120 ጊዜ እጆቹን ጨብጦ አፉን እንደሚመቱት 30 ጊዜ አስረው በመሬት ላይ በመስቀል አስይዘው እስከ ቢታንያ እየጎተቱ 7 ጊዜ በእግራቸው ሆዱን 7 ጊዜ ወገቡን 347 ጊዜ ደረቱን እና ሆዱን ረገጡት፣ መቱት። 35 ጊዜ ክንዱን እንደመቱት 32 ጊዜ እግሩን መቱት። 37 ጊዜ ጭኑን መቱት። 80 ጊዜ በገመድ አስረው እየጎተቱ የራሱን ፀጉር ይዘው እየጎተቱ ያንገላቱት ነበር። 305 ጊዜ ፂሙን እየጎተቱ ይነጩት ነበረ። 28 ጊዜ የራሱን ፀጉር ነጩት። 305 ጊዜ ተመታ። እያንዳንዱ አንድ ጊዜ ከግንድ ጋር አጋጩት። አንድ ጊዜ በግንድ አስረው ገረፉት። 6666 የጸና ግርፋት ገረፉት። ካቆሰሉት ቁስል የተነሳ አጥንቶቹ እስኪታዩ ገረፉት። ታላላቅ የቆሰሉ የራስ ቁስሎቹ ብቻ 737 ወደ ታች የዘልቀው የራሱ ቁስል 72 ነበር። 1000 ጊዜ መስቀል ተሸክሞ በየጎዳና ወደቀ። 5 ጊዜ እስኪሰቅሉት ወረወሩት። 3 ጊዜ ርኩሳን አይሁድ ምራቃቸውን በፊቱ ላይ ተፉበት። ይሄ ለማን ሲል ነው? ለሰው ልጆች ሲል። እስትንፋሰ ክርስቶስ ይህን አይቶ ይደነቅ፣ እጅግም ይጨነቅ። ፊቱንም በጥፊ ይመታ ነበር። እንዲህ እያደረገ በየቀኑ የኢትዮጵያን ኃጢአት ያስተሰርያል። ከዚህ የተነሳ መድኃኔዓለም ኢትዮጵያን ምሬልሃለሁ ይለዋል። በየቀኑ የሚጸልየው ጸሎት 150፣ መዝሙረ ዳዊት 15ቱ፣ መኃልየ ነቢያት 5ቱ፣ የሰለሞን መኃልየ፣ የሰባቱ ዕለታት ውዳሴ ማርያም ከአንቀጸ ብርሃን ጋር የወድስዋን ጨምሮ አርጋኖን ከውዳሴ ማርያም ጋር የ200 ሊቃውንትን ሃይማኖትን አበው ከስንክሳር ጋር ያውም እግዚአብሔርን እያለቀሰ ከመለመን ጋር እግዚአብሔርን ከሰዓታት ጋር የሌሊት ጸሎትን የማልትን ሰዓታትን አቡነ ዘበሰማያትን ከ42 እስከ እልፍ በላይ ባስቆሮቱ ጊዜያትን ያደርሳል። ይኸውም አቡነ ዘበሰማያት ማለት ነው። 4 ወንጌላውያን የጻድቃንና የሰማዕታትን መልክ ከጻድቃን ከገድለ መነኮሳት ጋር 18ቱን ተአምራት ማርያምን ያደርሳል። 335 ተአምረ ኢየሱስን ያደርሳል። የጊዮርጊስን ገድል፣ የሰኔ ጎልጎታን ልፋተ ጽድቅን፣ ቀበኒ ክርስቶስን፣ 7ቱ ኪዳናትን በ7ቱ ጊዜያት ከ9 እጽዋት ጋር ሽልቴን በሚባል መጽሐፍ ባርቶስን ገድለ፣ ኪሮስን ገድለ፣ የወስጣቴዎስን ገድለ፣ አቡነ ገብረ መንፈስ ቅዱስን ገድለ፣ ተስዓቱን ቅዱሳንን፣ ሰይፈ ሥላሴን፣ ሰይፈ መለኮትን ገድለ፣ ጴጥሮስን፣ ተፍጻሜተ ሰማዕታትን ያደርሳል። ይህን እየጸለየ የታመሙ በዚህ ይፈወሱ ነበር። በጸሎቱ ጸበልን እያፈለቀ እያጠመቀ ይፈውስ ነበር። አባታችን አቡነ እስትንፋሰ ክርስቶስ በዚያች ዋሻ ውስጥም ከገባ በኋላ በአንዲት ቀን ሁሉ ጸሎት ይጸልይ ነበረ። የአባታችን ዝና በየአገሩ ሁሉ ተሰማ። ብዙ መነኮሳት ወደ እርሱ መጥተው ከእሱ ቡራኬ ይቀበሉ ነበር። የቅዱሳን ማህበር ሁሉ ተሰብስበው ደብረ አስገጅ ከበቧት። ታቦትን፣ ስዕልን ይዘው መጥተው ወዴት እንደሚኖር ፈለጉ። በዚህ ዋሻ ስዕሎችን ያስቀምጡበትን በዓት አዘጋጅቶ ተቀመጡ። በቀርሜሎስ ደብር 7 ዓመት በተድላ በደስታ የአባታችን ዜናውን፣ ነገሩን፣ ዜና ገድሉን፣ ዜና ታምራቱን በዳውንት ሀገርና በሀገረ ሁሉ ወደ ታች ወደ ላይም ባለው ሀገር በዋድላ በሮሃ አውራጃ ተሰማ። ሀገር ሁሉ ዝናው ይናገር ጀመረ። እርሱም ከአማራ ሳይንት እስከ ሼት እስከ በጌ ምድር ተሰምቶ እርሱን ያለበትን ደጅ ተሳለሙ። ከደዋቸው የሚፈወሱ ዘንድ ይመጣሉ። መጥተውም ሴቶቹም ወንዶችም ካህናቱም ምዕመናን በሙሉ የእግዚአብሔርን ጎዳና ይማራሉ፣ ያስተምራቸዋል። እነዚህም በእጁ የመነኩሱት ነበር። አባታችን
ክቡር አቡነ እስትንፋሰ ክርስቶስ በእግዚአብሔር ዘንድ ባለሟልነትን አገኘ፣ እጅግ ከፍ ከፍ አለ። በእመቤታችን በድንግል ማርያም ዘንድ፣ በጻድቃን በሰማዕታት ዘንድ፣ በሰውና በመላእክት ዘንድ በጾም በጸሎትም በስግደትም እጅግ እየተደነቀ የሆድ ዕቃው ሰዎች ሴቶችም ወንዶችም ተጠምቀው 55 ሰዎች አባ ሙሴ ምንኩስናን እንደሰጠው እነዚህም በእርሱ እጅ ምንኩስናን ተቀበሉ። እነዚህም አስቀድሞ በመጥምቁ ከእርሱም የተወለዱ ናቸው። አቡነ ሙሴ ቆብን ስልጣን ሲሰጠው ሁሉም ይገዘዋል። እንዲህም ዘመዶቹም የወንዶቹ ልጆች በእርሱ ላይ ስላለው ታላቅ ግርማ እጅ ተደሰቱ። ጸሎቱን ስግደቱን አስቀድሞ ጾሙ ግን በ7 ቀን ፀሐይ ሲመሽ ጥልቅ እስከሚጠልቅ ጥቂት ሰዓትና ቀን የተጸለየበትን ይቀምሳል። 40 ቀንና 40 ሌሊትም የጌታችን የስብከትን ጾምን እህልም ሳይቀምስም ይጾማል። እግሮቹ እስከሚያብጡ ድረስ ፈጽሞ በመሬት ላይ አይቀመጥም። ለሽፍሽፍቶችም እረፍትም 40 ቀንም እህልም ሳይቀምስ ይጾማል። ባፉ ከጸሎት ዝም አይልም። በጾም ወራት ከሰው ጋር አይገናኝም። ዋሻ ገብቶ ይጾማል፣ ይጸልያል። ከሰው ጋር ሲገጥም ሐሜት አለ። ያው ችግር እኮ እንደ መንኮራኩር ይሰግዳል። የሐዋርያትን ጾም እንዲሁም ይጾማል። ረዋ ሰማይ በሚሆንበት በልደትም በጥምቀትም በትፍሲትም በጌታ ዕፅንት በትንሣኤ በዕርገት ሥጋ ወደሙ ይቀበላል። በእመቤታችን በድንግል ማርያም በጾመ ፍልሰታም ምንም ሳይቀምስ እስከ 15 ቀን ይጾማል። እስከ 21 ቀን ድረስ የእመቤታችን በዓል እንደ ልጇ ትንሣኤ ያከብራል። እመቤታችን በስደቷ ዘመን በደብረ ቁስቋም የጾመችውን የስደቷን ጾም 40 ቀንና 40 ሌሊት አባታችን እስትንፋሰ ክርስቶስ ምንም ሳይተኛም ይጾማል። ጾምን ዓመቱን እስከ ዓመት ነበረ ዘውትር ይጾማል። ያለማታ በጠዋት አይቀምስም። በ4 ቀን ጥቂት ይቀምሳል እንጂ በየዕለቱ ምግብ አይቀምስም። ከዚህ በኋላ ሕግህንና ስርዓትን ሕግና ቀኖናን ሰርተው ከአበው ሰርት አውጥቶ ሰራ ደነገገ። የሰራው ኃጢአትን አባታችን አቡነ እስትንፋሰ ክርስቶስ በዚህ በደብረ ቅዱስ መገነጫጨትን፣ መጮህ፣ መሳቅን፣ ዋዛ ፈዛዛን ማውራትን አይኖርም። ይህን ያደረገ ሰው ቢኖር ጮሆ የተጣራ ቢኖር በቀኖና 8 ቀን ይጾማል። በየቀኑ 200 ስግደት ይሰግዳል። በየቀኑ ማለት ነው። ከደብረ ከማህበሩም ሳይውል ወደ ውጭ መንገድ ሄዶ የበላስ ሰው ቢኖር እስከ 10 ቀን ድረስ በደረቅ እንጀራ በውሃ ይጹም። በየዕለቱ 200 ስግደት ይስገድ ይላል። ወደ ወንዶችም ገዳም ሴቶች ገብተው አይቀመጡም። የገባችው ብትኖር 40 ቀን ትጹም። ከዚያም የተቀመጠችበት ብትኖር 2 ዓመት ትጹም። በሰንበት ቀን በሌሊት 7 ጊዜ ደውል ይደውላል አለም። ይህንን እየደወለ ተሰብስበው እግዚአብሔርን በአንድነት ቅዱስ ቅዱስ እያሉ ያመሰግናሉ። ነቢያትም ጊዜያትን ያደርሳሉ። አቡነ እስትንፋሰ ክርስቶስ 24 ሰዓትን ስልዓትን ያጥን ነበር። እመቤታችን ነጭ ዕጣን እያመጣች ትሰጠው ነበረ። መታደል ነው። ከ24ቱ ካህናተ ሰማይ ጋር የጸባዖትን ዙፋን በየጊዜ ያጥን ነበር። 24ቱ ካህናተ ሰማይ ስማቸው ይሄ ነው። አኪልያን፣ ቅርትልያን፣ ድርትያን፣ ኤልያል፣ ዘረትያል፣ ቱትያል፣ ዮልያ፣ ክርታያል፣ ለብትያል፣ ሚታኤል፣ ራዋል፣ ሳወር፣ አናወል፣ ፍላላኤል፣ አክራትያል፣ አፍለለያል፣ አውኑ ዋኤል፣ ናናኤል፣ ዋትርኤል፣ ሳካቡ ማስ፣ ቲታር፣ አርናስ፣ ዝርኬን፣ እብጦ፣ ትርሙን ከነዚህ ጋር አባታችን 25ኛውን ነው ያጥናል። ዳግመኛ ስርዓት ሰራ። 2ኛ ስርዓትን አባታችን ቤተ ክርስቲያን ለመሄድ ሌሊት ያነቃል። ያልነቃ ሰው ቢኖር የታወቀ ደዌ ሳያገኘው በስንፍና የቀረ ቢኖር 1000 ስግደት ይስገድ። በዚህች ዕለት ወጥ
ጠላ አይቅመስ፣ ያለ ደረቅ እንጀራ እና ያለ ውሃ በስተቀር አይቅመስ። በቀን በጸሎት ሰዓት ሲደውል ለጸሎት ወደ ቤተ ክርስቲያን ያልመጣ ቀኖና። እንደዚሁን ጠብ፣ ክርክር፣ ጭቅጭቅ የሚፈጥር ሰው ቢኖር ወንድሞቹ እራት 50 ምሳ ከተመገቡ በኋላ ይመገብ፣ 10 ቀን ይጹም፣ ቀኖናውን ሳይጨርስ ሥጋው ደሙ አይቀበል። ከማኅበርተኞች የተሳደበ በወንድሙ ላይ ክፉ ስም ያወጣ በቤተ መቅደስ ሆኖ ሰውን ያማ ትልቅ ኃጢአት ይሆንበታል። አባታችን መልሶ በእነዚህ ኃጢአት ምክንያት በእሳት ሲሳቃዩ እግዚአብሔር አሳይቶኛል አለ። ስለዚህ 40 ዕለት ይጹም፣ 500 ስግደት ይስገድ፣ ይጹም፣ በደረቅ እንጀራ በውሃ ይሁን፣ ሥጋው ደግሞ አይቀበል፣ ቀኖናውን ምንም አይሻሻልለት። የክርስቶስ በጎች የተባሉት መናንያን ምዕመናን በወሬና በጠብ ለያይቶ በታትኗቸዋልና ከምዕመናን ከሚያምኑ መካከል አንዱ ያረፈ ቢኖር በሰዓቱ በጸሎት በዕጣን ጊዜ ይፍቱት። በ40 ቀን ቅዱስ አበው ካህናትም የዲያቆናት መናንያን ወደ ቤተ ክርስቲያን ገብተው ዕጣንን ይካፈሉ። ተካፍለው እልፍ እልፍ ይስገዱ። ለዚህ ለሞተው ሰው የተሰጣቸውን እንባቸውን በዕጣኑ ላይ ያንቡ። ሌሊት ሁሉ ጸሎት ሙታን እየጸለዩ በቱጋ ሌሊት ያድራሉ። እንዲህም የተደረገውን እንደሆነ 40 ቀን ሕፃን ይሆናል የሚል እኔ አግኝቻለሁ አለ። ዳግመኛ አባታችን ለሞተው ሰው እንደዚህ የሚጸልዩ ሰዎች በእግዚአብሔር ዘንድ ትልቅ ዋጋ ያገኛሉ አላቸው። ከማኅበሩም ሰዎች የገዳሙ አስተዳዳሪዎች ሲያውቁ በቤቱ መርፌ ሳይቀር ቅርስን ያስቀመጠ ቀኖና 50 ቀን በደረቅ እንጀራ በውሃ ይሁን፣ ያንን ንብረት ለማኅበሩ ይተው፣ ስግደቱን ያለማስታጎል 200 ይሁን አለ። አባታችን በዚህ ነገር ከ99 የሚዋሃዱ የነገደ መላእክት ማኅበር አሳየኝ አለ። ዳግመኛ በምድር ክፉ የሆኑ 5 ማኅበር አየሁ። ከእነዚህም ክፉዎች ማኅበር የተባሉትን እነዚህ ናቸው። አንዱ ማኅበር የጅቦች፣ 2ኛ ማኅበር የውሾች፣ 3ኛ ማኅበር የተኩላዎች፣ 4ኛ ማኅበር የቀበሮች፣ 5ኛ ማኅበር የፍየሎች ክፉዎች የማኅበር የተባሉ እነዚህ ናቸው። ዳግመኛ 5 ደጋጎች ማኅበር አሳየኝ። አንዱ ማኅበር የበጎች፣ 2ኛ ማኅበር የእርግቦች፣ 3ኛ ማኅበር የዋኖሶች፣ 4ኛ ማኅበር የንቦች፣ 5ኛ ማኅበር የጥንቸሎች ደጋጎች የተባሉ እነዚህ ናቸው። እነዚህም የዋን እንደሆኑ እናንተ የዋን ሆኑ፣ ደቀ መዛሙርትን ተርጉሙልኝ ብሎ ጠየቀው። አቡነ እስትንፋሰ ተርጉሞ አስረዳው። ይህችም ልጆቹ በብዙ ጊዜም ቁጥራቸው 700 በሆነ ጊዜ በየወገናቸው መጋቢ ሾመላቸው። ከዚህ በኋላ ዳቤን እንጀራን ለመጋገር ተግባር ቤትም አዘጋጅቶ የሚጋገር ዳቤን እንጀራን በአንድ ምጣድ ተጋግሮ ለ7000 ማኅበርተኞች ይበቃቸው ነበረ። በራት ጊዜ ማዕድን የሚያቀርቡ 7 ናቸው። የወፍጮ ሥራ የሚሰሩ የአትክልትን ፍሬ የሚለቅሙ አሉ። ተግባር እድ ጥበብን የሚሏቸው አሉ። መጽሐፍ መደጎስ መጽሐፍ የሚችሉትን አሉ። በጾም በጸሎትን ተወስነው በመቆም የሚኖሩ አሉ። የማኅበሩም አለቃ ሁሉም በየነገራቸው ያስተምራቸዋል። አንዲትም ራሳቸውን የሚመገቡበት ገበታ ነበረች። በማዕድም ጊዜ አባታችን ማኅበሩ እህልም ሳይቀምሱ አስቀድሞ ጸሎት ይጸልዩ ዘንድ ያዛቸዋል። ሁሉም በአንድነት ይጸልያሉ። ቀጥሎም አንተን እንለምንሃለን ብለው ሳልናከ ይጀምራሉ። ከዚያም በኋላ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው ሳልናከ ይጸልያሉ። መሐሪ አምላካችን አንተን እንለምንሃለን፣ ፈጣሪ አንተን እንለምንሃለን። አቤቱ ሁሉም የፈጠርክ አንተን እንለምናለን፣ እናመሰግናለን። በሃይማኖት ሆነው የለመኑህን ፈጽመህ የማትነሳ ቀኝ እጅህን የተባለ ልጅ ሕያው ምንጭ ተድላ ደስታ ምንጭ ነውና፣ ቀኝ እጅህ የተባለው ልጅ የኅብስትን የጽዋን ምንጭ ነው። ቀኝ እጅ የተባለው ልጅ የበረከት የረድኤት ምንጭ ነው። ቀኝ እጅ በተባለው ልጅ የይቅርታ የምሕረት ምንጭ ነው። ቀኝ እጅ የተባለው ልጅ የርኅራኄ የትዕግስት ምንጭ ነው። ቀኝ እጅ የተባለ ልጅ የሥርዓት የሕግ ምንጭ ነው። ቀኝ እጅ የተባለ ልጅ የምግባርና የሃይማኖት ምንጭ ነው። ቀኝ እጅ የተባለ ልጅ የምግባር የሃይማኖት ምንጭ ነው። ቀኝ እጅ የተባለ ልጅ የጾም የጸሎት ምንጭ ነው። ቀኝ እጅ የተባለ ልጅ የንስሐ የይቅርታ ምንጭ ነው።
አቤቱ ፈጣሪያችን ክርስቶስ ሆይ በሰማያውያን መላእክት በምድራውያን ጻድቃን ሰማዕታት በረከት ባርከን። አቤቱ ፈጣሪያችን ክርስቶስ ሆይ ትጉሃን በሚሆኑ በመላእክት በረከት ባርከን። አቤቱ ፈጣሪያችን ክርስቶስ ሆይ የብርሃን መንበር በሚሸክሙ አርባቱ እንስሳት በረከት ባርከን። አቤቱ ክርስቶስ ሆይ በተመረጡ በ24ቱ ካህናተ ሰማይ በረከት ባርከን። አቤቱ ክርስቶስ ሆይ በሚካኤልና በገብርኤል በበረከት ባርከን። አቤቱ ክርስቶስ ሆይ በኪሩቤልና በሱራፌል በረከት ባርከን። አቤቱ ክርስቶስ ሆይ በሩፋኤልና በኡራኤል በረከት ባርከን። አቤቱ ክርስቶስ ሆይ በሳሙኤልና በፋኑኤል በረከት ባርከን። አቤቱ ክርስቶስ ሆይ በራሙኤልና በሱራኤል በረከት ባርከን። አቤቱ ክርስቶስ ሆይ በአፍኔልና በሰደቃያን በረከት ባርከን። አቤቱ ክርስቶስ ሆይ በ99 ነገደ መላእክት ባርከን። አቤቱ ክርስቶስ ሆይ ቅዱሳን በሚሆኑ በ15ቱ ነቢያት ባርከን በረከት ባርከን። አቤቱ ክርስቶስ ሆይ ለሰባኪያን በሚሆኑ በ12ቱ ሐዋርያት በረከት ባርከን። አቤቱ ክርስቶስ ሆይ ተላላኪያን በሚሆኑ በ72ቱ አርድእት በረከት ባርከን። አቤቱ ክርስቶስ ሆይ አስራት ትምህርትን በሚከተሉ በ500 ቢጽ በረከት ባርከን። አቤቱ ክርስቶስ ሆይ አሸናፊ በሚሆኑ በሰማዕታት በረከት ባርከን። አቤቱ ክርስቶስ ሆይ ቡሩካን በሚሆኑ በጻድቃን በረከት ባርከን። አቤቱ ክርስቶስ ሆይ ንስሐ በሚሆኑ በደናግል በረከት ባርከን። አቤቱ ክርስቶስ ሆይ ፍጹማን በሚሆኑ በመነኮሳት በረከት ባርከን። አቤቱ ክርስቶስ ሆይ የተመረጡ 180,000 በሚሆኑ ሕፃናት በረከት ባርከን። አቤቱ ክርስቶስ ሆይ ሃይማኖታቸው በቀና በ318ቱ ሊቃውንት በረከት ባርከን። አቤቱ ክርስቶስ ሆይ ቡሩካን በሚሆኑ በጳጳሳት ኤጲስቆጶሳት በረከት ባርከን። አቤቱ ክርስቶስ ሆይ ልዑካን በሚሆኑ በካህናት በዲያቆናት በረከት ባርከን። አቤቱ ክርስቶስ ሆይ በሁለት ሰንበታት በረከት ባርከን። አቤቱ ክርስቶስ ሆይ በቅድስት ቤተ ክርስቲያን በረከት ባርከን። አቤቱ ክርስቶስ ሆይ የቅድስት ቤተ ክርስቲያን መምህራን በሚሆኑ በአራቱ ወንጌላውያን በረከት ባርከን። አቤቱ ክርስቶስ ሆይ በእውነት አምላክን በወለደች በሁለት ወገን ድንግል በምትሆን በእመቤታችን ቅድስት ድንግል ማርያም በረከት ባርከን። አቤቱ ክርስቶስ ሆይ ጸጋን የምትሰጥ ብርሃን የምትገልጥ ብሩካን በሚሆኑ ከጻድቃን ጋር ታቆመን ዘንድ እውነተኛ ልዩ ክቡር ያው እግዚአብሔር የባህ ልጅ በስጋ የማርያም ልጅ የተብለ በምትጠራ አንተ የጸናች ስልጣን ከፍ ያለች ኃይልን በዚች በህብስት ላይ እና በዚህ በጽዋ ላይ አሳድር። ዘውትር ምስጋና እናደርሳለን። የተራበንን የተጠማን እኛ ባሮችን ወንዶች ሴቶችን እንበላ ዘንድ ጠጣ ዘንድም ዛሬም ዘዘውትርም ለዘላለም በእውነት አቤቱ ይህንን ህብስት የጽዋ የዝሙትን ሐሳብ የሚያርቅ እንቅልፍን የሚያበዛ ጸሎት እንዳያስታጉለን የሚያደርግ አድርገው። አቤቱ ይህንን ህብስት ይህን ጽዋ ቂም በቀልን የሚያርቅ ክፋትን እና ጠብን የማያመጣ አድርግ። አቤቱ ይህንን ህብስት ይህን ጽዋ የትሕትና ድህነትን የሚያመጣ መታወክን የሚያስረሳ አድርገው። አቤቱ ይህንን ህብስት ይህን ጽዋ ቁጣን የሚያርቅ ትዕግስትን የሚያቀርብ አድርገው። አቤቱ ይህን ህብስትን ይህን ጽዋ ድህነትን የሚሰጥ በሽታን የሚያድን አድርገው። አቤቱ ይህን ህብስት ይህን ጽዋ ያዘኑትን የሚያስደስት የተከዙትን የሚያረጋጋ አድርገው። አቤቱ ይህን ህብስት ይህን ጽዋ የተዋረደ ስጋችን የሚያሸንፍ ርኩሳን መናፍስን የሚያጠፋ አድርገው። አቤቱ ይህንን ህብስት ይህን ጽዋ የልብ ስስትን የሚያርቅ የሐሳብን ነውር የሚያጠፋ አድርገው። አቤቱ ይህን ህብስት ይህን ጽዋ የታመመውን የሚፈውስ የደከመውን የሚያጸና አድርገው። እርግማንን የሚያርቅ ሰላምን የሚያመጣ አድርገው። አቤቱ ይህንን ህብስት ይህን ጽዋ በቀን በሌሊት በየሰዓቱ ሁሉ ክፋትን የሚያሳስብ በጸሎት ጊዜ ስንፍና የሚተጋ አድርገው። አቤቱ ይህንን ህብስት ይህን ጽዋ የጥበብ ምንጭና የእውቀት እጅን የምስጋና ምንጭን የፍቅርና የሰላምን ምንጭ አድርገው። አቤቱ ይህን ህብስት ይህን ጽዋ ነፍሳችንና ስጋችን የሚያጣላውን ጠላት ዲያብሎስን በአንተ ፊት ተከራክሮ ድል የሚያደርግ አድርገው። አንተን መጀመሪያ መጨረሻ አልፋና ኦሜጋ አንተ ነህ። አቤቱ ይህን ህብስት ይህን ጽዋ ኃጢአት ሁሉ የሚያስተሰርይ አድርገው። በውስጡም ስራይ መርዝ ቢጨመርበት መተትን ሻረው አጥፋው። ስሜ መሐሪ ይቅር ባይ ነው ስላልክ ስለ ስምህ ብለህ እውነተኛ የጽድቅ መብል እውነተኛ የጽድቅ መጠጥ ይሆነን ዘንድ
ፈጣሪያችን ክርስቶስ ሆይ ይህንን ህብስት ይህን ጽዋ ባርከ ስጠን፣ ቀድሰ ስጠን። ይህንን ህብስት ይህን ጽዋ ጽንተ ስጠን፣ ልዩ መዓዛ ያለው አድርገው። ይህን ህብስት ይዘን ይህን ጽዋ ያማረ አድርገው። የእግዚአብሔር ስም የጠራ ሁሉ ይድናል። አሜን። ይህን ጸሎት በማዕዱ ላይ ከ12 አቡነ ዘበሰማያትን ከ700 እግዚኦ መሐረነ ክርስቶስን እና ኪራሮስን ጋራ በማህበር ይጸልያሉ። 800 ስግደትን ይሰግዳሉ። ከዚህ በኋላ በአንድነት ተቀምጠው የሚመግባቸው ምግብ ተቀብለው በየዕለቱ ይቀምሳሉ። ማዕድን ከፈጸሙ በኋላ ደቀ መዛሙርቱ መጽሐፍን ያነባሉ። አባታችን አቡነ እስትንፋሰ ክርስቶስ መጽሐፍን ይተረጉምላቸው፣ ትሕትናን፣ ፍቅርን፣ የቀናች ሃይማኖትን፣ ንጽሕናን እና ትዕግስትን ይጠብቁ ዘንድ በጾም በጸሎትም በስግደትም በትሕርምትም ይጸኑ ዘንድ የአባቶቻችን ማህበርን የሚቀምስ ስርዓትን ሰራ። ቀድሞ አባታችንን ጦስን፣ አባታችንን መቃርስን፣ አባታችንን ሙሴን፣ አባታችንን ጳጉሚስን እንደሰሩት ስርዓትን አባታችን እስትንፋሰ ክርስቶስ ስርዓትን ሰራ፣ ደነገገ። ከጻድቁ ከአባታችን አቡነ እስትንፋሰ ክርስቶስ በገዳም ማህበር ካሉትን መናንያን በኃጢአት የተዳደፈ ከኃጢአት ንጹሕ ያልሆነ አልነበረም። ደቀ መዛሙርት የሆኑ መናንያን ሁሉ በተጋሮ ፍጹማን ሆኑ። ጸሎቱ በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። የምሕረት አባት የይቅርታ ባለቤት አባታችን ስለ እሳቸው ብሎ ይማረን ይቅርም ይበለን። ለቃሉን ተገዢ አድርገን ትእዛዙን እንድንጠብቅ እሱ ይርዳን። መሐሪ ነው፣ ደግ ነው፣ ቸር ነው። አባታችን ቸርነቱን ምሕረቱን ለሁላችንም ያብዛልን። እንግዲህ አባቶቻችን እንዲህ ነው። ስለዚህ እግዚአብሔርን ደስ የሚያሰኝ ስራ ነው የሰሩት። ተአምሩ ለአቡነ እስትንፋሰ ክርስቶስ ጸሎቱ ወበረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለሀገሪቱነ ኢትዮጵያ ለዓለመ ዓለም። ወንዘ ሀሉ አቡነ እስትንፋሰ ክርስቶስ በመዋዕለ ሕይወቱ ወበአቲ ዕለት እንዘ ይሐውር በፍኖተ ምስለ ልብሰ ክርስቶስ ረዱ ረከበ አጥመ ይበሱ ወበከየ አቡነ ወሜጥ ወገጾ መንገለ ምስራቅ ወሰፋ እዴሁ ወጸለየ ወሰአለ ሀበ እግዚአብሔር ወበግዚአ ተንሥአ ውእቱ እምውት በኃይለ ጸሎቱ ለአቡነ ወአሚሃ ተሰአሉ አቡነ እስትንፋሰ ክርስቶስ ወይቤሉ ውእቱ እምውት